አዶናይ ድምፅ አልሆነ። እናንተ የምታሽቃብጡለት አትናገሩት። ምን የምትሉን ኦርቶዶክስ ስትታረድ ድምፅ አይሆን። ስለ አርሲ ደግሞ ተረድቻቸዋለሁ፣ ሰምቻቸዋለሁ። let me go ahead and do my research የራሴ ሪሰርች ላርግሽ። ይሄ በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይፍ የሌለው አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁሉም ነገር ለበጎ ነው። የሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን ጉድ ዋት እንዴ! ደግሞ ማን ነው ይህ ሰውዬ? የግል ጀት ገዝቻለሁ፣ በ5 ዓመት የኢትዮጵያን የውጭ ዕዳ ሙሉ እኔ እከፍላለሁ። ጃኒንና አዶናይ ሴጋን በተመለከተ እየተባለ ያለው ነገር ምናልባት እውነት ከሆነ ጃኒ መቻት ተገላገለች በጊዜ እግዚአብሔር። Today I stand before you with a heavy heart as a human being who cannot ignore the suffering of our people. ሰላም እንዴት ናችሁ? የናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው አዲስ ቪዲዮዎች ተመልሰን መጥተናል። ይህን ቪዲዮ ላይክ በማድረግ ጀምሩት። እንግዲህ አርሲ ውስጥ ግድያው አሁንም እንደቀጠለ ነው ማለት ነው። በዚህም ጉዳይ ብዙ የኢትዮጵያ አርቲስቶች ስለ አርሲ ድምጽ እየሆኑ ነው። በጣም ብዙ ቪዲዮዎች እየሰሩ ነው። በተያያዘ ጉዳይም ቲክቶከር አዶናይ ለምን ስለ አርሲ ቪዲዮ አልሰራም የሚል ተቃውሞዎች እየደረሱ ነው። ልክ እንደ ዮኒ ማኛ አይነቶች ማለት ነው። በጣም ብዙ ቪዲዮዎች አዶናይ ድምፅ አልሆነ። እናንተ የምታሽቃብጡለት አትናገሩት። ምን የምትሉን ኦርቶዶክስ ስትታረድ ድምፅ አይሆን። አዶናይ ብቻ አይደለም፣ ሙሉ የኢትዮጵያ ቲክቶከሮች ቪዲዮ አልሰሩም። አንድም ሰው ማለት ነው። እነዚህ ትላልቅ የሚባሉ ቲክቶከሮች አንድም ሰው ስለ አርሲ ቪዲዮ ምንም አልሰሩም ማለት ነው። ነገር ግን አዶናይ ቪዲዮ ሰርተዋል። ስለዘጋየውም ይቅርታ በሚል ቪዲዮ ሰርተዋል እና ስለሱም ብዙ እየተባለ ያለ ጉዳይ አለ። አዶናይ ራሱ ሞቶ ቪዲዮ ሰርተዋል አሁን እናያለን። በሌላ ጉዳይም አዶናይ እና ጃኒ የየራሳቸው ላይቭ ከፍተው ብዙ ነገር እያወሩ ነው። ምን እዚህ እንዳደረሳቸው ማለት ነው። እሱን እናያለን። ይሄን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት ማለትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮአችን። ደም ነው ያለቀስኩት እያለ ስለ አርሰናል ያወራል። ደም ነው ያለቀስኩት። ወንድሙ በየጊዜው ሲታረድ ግን ምንም አይመስላቸው። ምንም ወንድሞቻቸው በየቀኑ ሲበሉ ሲጨረሱ ምንም አይመስላቸው። ይሄን አይነት ትውልድ መንግስት ለፖለቲካ ይጠቀምበታል። ምን ያደርጋል? ቫይራል ቪዲዮ ያስለቅቃል። ቫይራል ቪዲዮ ያስለቅቃል። እነዚህ ህዝብ ስለ ኳስ ነው ያወሩት፣ ስለ ፖለቲካ አይደለም። መንግስት ግን ፕሮፓጋንዳ ይሰራበታል። ቲክታከር ይመጣል፣ መንግስት ፕሮፓጋንዳ ይሰራበታል። ህዝቡ ይራባል፣ ህዝቡ ያልቃል፣ ህዝቡ ይፈጃል፣ ህዝቡ እንደፈለገ ይበደላል። ማንም ድምፅ አይሆንም። ስለዚህ አሁንም መደረግ አለበት የምለው አርሲ ላይ ብቻ አይደለም፣ ብዙ ነገሮች ኦርቶዶክስን ማጣጣል እንደ ሙያዬ ብለው የያዙ ሰዎች ላይ እኛም እንሄዳለን። በፈለጋችሁት። በተለይ እኔ ቃል ለምድር ለሰማይ በምድር የምፈራው ሰው የለም። ድምፅ ከመሆን ለሚበደለው ህዝብ ድምፅ ከመሆን ወደኋላ አለ። የፈለገው ነገር ይምጣ፣ የፈለገው ነው ማውራ። የተበደለ ህዝብ አለ፣ የተጨቆነ ህዝብ አለ፣ የሚቀጠቀጥ የሚበላ ተቆርጥሞ ህዝብ አለ። የፈረደበት አማራው ነው የሚላከከው። እንግዲህ ዓለም ላይ ኦርቶዶክስ ሲባል አማራ ብቻ የሚመስላቸው የደነቆሩ ኦሮሚያ ክልል ያስቀመጧቸው ሰዎች አሉ። ራሽያ አማራ ሆና ነው፣ ግሪክ አማራ ሆና ነው፣ እስራኤል አማራ ሆና ነው፣ ህንድ አማራ ሆና ነው፣ ሩማንያ አማራ ሆነው ነው፣ ግብፅ አማራ ሆነው ነው። ያልተማሩ ደነዞች አሉ። አያስተምሯቸውም። ትምህርት እንዲደነዝዙ ነው የሚፈልጉት። ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። ኢትዮጵያ መረጠች። ኦኬ፣ አርሲ ላይ ያለው ግድያ ይቁም፣ ወይስ ደግሞ ከዚህ ሄደን ደግሞ ኦርቶዶክሳውያን ወይ እንበላቸው? እንዴት ነው እንበላቸው? ምንድነው? እኔ አልገባኝም። ማለት ይሁን የሚያስቆመው አካል የለም። ማን የተመረጠው? ምንድነው የሚመረጠው? ማስቆም የማይችል አካል አለ። እናንተ ክልል ውስጥ እንዲህ መስተዳደር የሚባለው ምን እየሰራ ነው? በየቀኑ ሰው እንዴት ይታረዳል? በየቀኑ ሰው ይታረዳል። ክርስቲያን ስለሆነ ብቻ
እና እንዳልኳቸው ጋይሶች በጣም ብዙ አርቲስቶች ድምጽ እየሆኑ ነው የሚገኙት። ድምፃዊ ጎሳዬ ተስፋዬም ፍርድ ከሰማያዊ መንግስት እንጠብቅ እንጂ የምድር ውስጥ ታክቶናል፣ ሰላም ይስጠን የሚል መልእክት አስተላልፏል። በነገራችን ላይ እሸቱ የአርሲ ኦርቶዶክሶች ሲጨፈጨፉ ዝም ማለትም ኖርማል አይደለም። ይሄ በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይፍ የሌለው ቢያነሱች አንድ ነገር ሳያሳካ ኢትዮጵያ ሄዶ አታሏቸው ምድረ እከክ ከውጪ ስመጣ ያሽቃብጥልሃል። በእነሱ ላይ ተንጠልጥሎ ተጫወተባቸው። አሁን በምታዩት ደረጃ ድምፅ ሲባል ከቨር እየሰራ የኢትዮጵያውያንን ምስኪኖች ድምፅ እየቀማ ነው ያለው። በጣም ነው ማዝነው። ሁሉም ድምፅ ሆኗል። አብዛኛው ሙስሊሞች አይቻለሁ፣ ኡስታዞች አይቻለሁ፣ ድምፅ ሆነዋል። በጣም ነው የሚያሳፍረውና ይሄንን ነው የምለው። ድምፅ መሆን ለታረዱት ለሱ ምንም አይመስለው። እጅግ ያሳፍራልና በዚያ አጋጣሚ መልእክት አስተላልፈናል። ስድብ አልሰድብም። እነ ታደለ ሮባ፣ እነ ልጅ ማይክ፣ እነ ሳሚዳ፣ እነ አስጌደ እንደሾ ይሄን ነገር እንድታቆሙት ነው ማለት ጠይቀናል። ለምን ካልከኝ ምክንያቱ ግልጽ ነው። ምክንያቱም ማስረዳት አይጠበቅብኝም። ግልጽ ነው። የሰው ሀዘን ባለበት ጊዜ ኮንሰርት አታዘጋጅም። 4 ነጥብ። እናዘጋጃለን። ምን ታመጣላችሁ ከሆነ ማን የህዝብ ልጅ እንደሆነ እናሳያለን። ሲምፕል ዳት። ማን የህዝብ ልጅ ነው እናሳያለን። እንግዲህ ዮኒ ማኛ እያወራ ያለው መጀመሪያ ላይ ስለ አዶናይ ነው። ለምን ድምፅ አልሆነም እያለ ያለው ማለት ነው። ስለ ልጅ ማይክ፣ ስለ ታደለ ሮባ የሚለው ደግሞ ነገ ቀዳሜ ማለት ነው ኮንሰርት አላቸው እና እሱ ኮንሰርት መዘጋጀት የለበትም ይቋረጥ እያለ ነው። ስለዚህ ይሄ ነገር ሳይፈጠር ነው የጀመሩት። ነገሩ መቆም ግን ይችላል። አዶናይ ድምፅ አልሆነ። እናንተ የምታሽቃብጡለት አትናገሩት። ምን የምትሉን ኦርቶዶክስ ስትታረድ ድምፅ አይሆን። ሀቢባ ድምፅ ሆናለች፣ አይቻታል። ሀቢባ ሙስሊም ናት። ሀቢባ ድምፅ ሆናለች። ስለ አርሲ ደግሞ ተረድቻቸዋለሁ፣ ሰምቻቸዋለሁ። let me go ahead and do my research የራሴ ሪሰርች ላድርግ። እሺ let me watch the news, what's going on, let me confirm። እሺ አሉት አንዳንድ ነገሮች I do understand። እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። you see me coming here every day hustling ምናምን because I've got like kids to feed, you know, like 7 ልጆች አሉኝ መመገብ ያለብኝና I can't stop guys, I swear I can't stop። ግን እናንተም እንደደብራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ ለሁላችንም። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እና እንደምናየው አዶናይ በዚህ መልኩ ድምጽ ሆኗል ማለት ነው። ነገር ግን ማንም ቲክቶከር አልሰራም፣ ማንም ማለት ነው። እነዚህ ትላልቅ ፎሎወር ያላቸው ስለ አርሲ ምንም የሰሩት ቪዲዮ የለም ዜና ከሚያቀርቡት ውጪ ማለት ነው። እነ ብሩክ፣ እነ ሙሴ ሰሎሞን እና ሌሎቹ ከነሱ ውጪ ሌላ የሰራ ቲክቶከር የለም አሁንም። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. አርቲስት ማርያማዊት አባተም እንደምናየው በእንግሊዝኛ ቋንቋ ለዓለም እንዲዳረስ ነው ቪዲዮ የሰራችውና በጣም የሚበረታታ በጣም ቅን የሆነ ሀሳብ ነው። ፍትህ እያልክ ማለት ነው መወጫበሩን ወይ ደግሞ መጮሁን አቁም። በቃ ፍትህ የሚሰጥ አካል የለም። ፍትህ ባለም ቁጥር እያስገደልናቸው ነው የሚመስለኝ እኔ ማለት ነው።
ያቺን የሚያክል አካባቢ እንግዲህ የሆነ ያንን መንግስት ባለበት ሀገር መቆጣጠር ተስኖት ነው ወይ ይፈለጋል ይሄ ነገር ማለት ወይ ይፈለጋል እንዴ? በቃ እነዛ ጭምት ሰዎች ምን አደረጉ? ለምንድን ነው የሚገደሉት እንዴ? ፍትህ በተባለ ቁጥር እነሱ በቀን በቀን እየተገደሉ ነው። ለነሱ ፍትህ ብለን በጮህን ቁጥር እንዴ ለማን ነው የሚሰማን? ማን ነው የሚሰማን? እነዛ ገዳዮቹ ጋር ነው እንደምንልከው እንዴ? ጭምት ብለው በኖሩ ለምንድን ነው የሚገደሉት? መቶ ምናምን ዓመት የቆየ ቤተክርስቲያን አቃጠላችሁ ደግሞ እንዴ! ኧረ አይበልልን። ሜዳን እኮ በቃ እኛ ወደን እኮ ፈቅደን እኮ ትችላለህ ብለን ፈቅደን እኮ እየተገዛን ነው አይደለ? ምራን ብለን ሰተናል። በቃ ትችላለህ። አንደኛ ነው መንግስት፣ አንደኛ ነው ይችላል፣ ይምራን። በቃ አንደኛ በቃ የሚሞት ሰው ይቁም ነው በቃ ይቁም። ለምንድን ነው የሚሞተው ሰው እንዴ? ምን ባጠፋ ነው እነዛ መስጊኖች የሚሞቱት እንዴ? ኧረ በድንግል ማርያም ማን ነው ጣቱ ሲቆረጥ የማያመው? አረ ወገኖቻችን ናቸው። እናልቅስ፣ በብሔር አንከፋፈል። ሰው በመሆናቸው ብቻ እባካችሁ ለነሱ ሲያፍ እንውልላቸው። እንግዲህ አሁን አርሲ ውስጥ ከ100 ዓመት በላይ እድሜ ያለው የቅዱስ ገብርኤል ቤተክርስቲያን አሁን አቃጥለውታልና በጣም ነው የሚያሳዝነው። የአርሲ ላይ በግፍ ለሚገደሉ ኦርቶዶክሳውያን የእኔ ድምጽ ብቻ ዋጋ አለው ብዬ አላስብም። አላፋት ዝማሬ ላይ ከፊት የምትሰለፉ አርቲስቶች የት አላችሁ? ለታይታ ነው እንደምትሄዱት? እሸቱ መለሰ የምትባል የቤተ ክርስቲያኗ የጀርባ አጥንት ነኝ የምትል የት አላችሁ? አውደ ምሕረት ላይ ቆማችሁ የምታስተምሩ የምትዘምሩ የት አላችሁ? እንደ በግ ለምልክት አይደለም ይሄ የተደረገላችሁ አይደል? ማህተባችን መለያችን ነው አይደል? ማህተባቸው እየተመረጠ ከሆነ የሚታረዱት ኦርቶዶክስ ናቸው ማለት ነው። ስለዚህ የት አለ ድምጽ የምትሆኑት? አንዳንድ ጊዜ እኔ ዝም ብሎ መጮህ ይሄ ጉሮሮ ማድከም ነው የሚሆንብኝ። ሁሉም ተደባብቆ በነገራችን ላይ ቲክቶክ ያለው ኦርቶዶክሳዊ የሆነ በሙሉ ድምጽ ሊሆናቸው ግዴታ ነው። ብዙ ፎሎወር ስላለ ስለሌለ ምናምን አይደለም። የት አላችሁ ብዙዎቻችሁ? በተለይ ደግሞ በቃኛንን የኦርቶዶክስ እንትን በቃ ፊት መሪ የምትሉ የት አላችሁ? እና እንድታቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። አብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም፣ እንደ አብዛኛው አስተዳደግ ማለት ነው።
እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። እኔ ፊልም አይደለም እኮ የኔ ፍቅሮች ወዳችኋለሁ፣ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ። እኔ ፊልም አይደለሁም፣ ፊልም ነው። እናንተ ደደብ ናችሁ እንዴ? አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጸፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ እንዴ። በጣም ሬስፔክት። እኔ ይኸውላችሁ ከምትወዱኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያም ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። እኔ ገባችኋ? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም ይሄ። ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብርም? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራግሮ ከስር እያደረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችሁ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? አሬ የሚያስቀኝ ጋይሶች ናሆም ፎንቲ ነው። ጃኒ እንደዚህ ስሜታዊ ሆና ስታስረዳ ናሆም ምን ይላል? አንዳንድ አበባ ይላል፣ አንዳንድ አበባ ይላል። ስሙት እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከማንም ወንድ ጋር እንዳትፖስቱኝ። በጣም ነው የተናደድኩት። አሁን ነው ትዝ ያለኝ መብራን ደብሮናል። I know you guys feel bad. I know that. I do understand. ማለት እንደ ሰው ሆኜ መጥቼ ላይክ ለማውራት ነው የመጣሁት። ተረዳችሁኝ? I know ብዙ ሰዎች ደብሯቸዋል ባሉት አንዳንድ ነገሮች። I do understand. እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። You see me coming here every day hustling ምናምን because I've got like kids to feed, you know, like 7 ልጆች አሉኝ መመገብ ያለብኝና I can't stop guys. I swear I can't stop. ግን እናንተም እንደደብራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። ለሁላችንም ተረዳችሁኝ? ለሁላችንም ጥንካሬ እመኛለሁ። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገውም አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራው ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንታ አናገሪያቸው ሊረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና
ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ ገባል። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ዓመት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ፣ ወይም ደግሞ ለሱ ለራሱ እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይኖረው ይችላል። ነገር ግን እናቱን ፈልጋችሁ አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ? ሁላችን ኃጢአትን ሰርተናል ከእግዚአብሔርም ክብር ጎልናል ይላል መጽሐፍ ቅዱስ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት ልንምረው፣ ከዛ ደግሞ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይህንን ቪዲዮ ቶሎ አድርሱልኝ። እና በጣም ደስ የሚል ሀሳብ ነው ጋይሶች፣ እንደሰማችሁት ነው። ለጋዜጠኛ ሶፎንያስ ነው ወደ አሜሪካ ወስደዋለሁ እያለ ያለው እና እንደሚለውም ተሽሎት ለብዙ ሰዎች መማሪያ ሊሆን ይችላል። እግዚአብሔር ይርዳው። የዛሬ ቪዲዮአችን ይሄ ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።